ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያ በቀይ ባህር በር አትካተትም አሉ ካይሮና አስመራ። የጂ24 ኒውስ ጂኦፖለቲክ ትንታኔ በተመለከተ በሰፊ የዜና ትንታኔ ያካተናል። ቆይታችሁ ተሰሙታላችሁ። ኢትዮጵያ የምትፈልገው ባህር እንጂ ጠላትን አይደለም ማለች። 130 ሚሊዮን ህዝብ ያላት በኢኮኖሚ በህዝብ ቁጥር የቀጠናው ግዙፍ የሆነችው ታሪካዊ ኢትዮጵያ ባህር በር እጦት ብቻ ታንቃ እንድትቀጥል በዙሪያ የተዘረጋ ስውር የጂኦፖለቲካ ድር እውነታው ምንድነው? በዚህም ጉዳይ በሰፊ የዜና ትንታኔያችን አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን እናልፋለን። ኢትዮጵያ በቀይ ባህር በር አትካተትም ሲሉ ካይሮና አስመራ መግለጫ ሰጡ። ጂ24 ኒውስ ጂኦፖለቲክ ትንታኔ በተመለከተ በቀይ ባህርና በአባይ ተፋሰስ ጂኦፖለቲካ ትንቅንቅ ውስጥ የግብጽና ኤርትራ መሪዎች የሚያራምዱት አቋም የገለበ የፖለቲካ ፍጹም መግለጫ ሲሆን በካይሮና አስመራ በቀይ ባህር ጉዳይ ላይ ውሳኔ የሚሰጡት የባህር ዳርቻ ሀገራት ብቻ ናቸው የሚል ጠባብና አግላይ መርህ በማራመድ ኢትዮጵያ የባህር መዳረሻ ጥያቄ ለማፈን ይሞክራሉ። ይሁን እንጂ ይህ ፍጹም በግብዝነት የተሞላበት ዲፕሎማሲ ሰበብ ባለም አቀፍ ሕግም ቢሆን በጂኦፖለቲካ አመክንዮ የራሳቸው መሰረተ ቢስ የሚፈታተን ከባድ ምላሽ ተሰጥቶታል። የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ረዳት ሚኒስተር ቲቦር ናጊ የሰጡት ጥልቅ ምልከታ የሁለት ሀገራት ፖለቲካዊ ድንቁርና ያጋለጠ ነው። ናጊ እንደገለጹ ከሆነ ግብጽና ኤርትራ በቀይ ባህር ጉዳይ የመወሰን መብት ያላቸው የባህር ዳርቻ ሀገራት ብቻ ነው የሚል መርህ የሚያራምዱ ከሆነ በተመሳሳይ የሎጂስቲክ አንጻር በአባይ ወንዝ አጠቃቀም ላይ ውሳኔ የሚወስኑት ውሃ የሚያመነጩት ወንዙን የሚያስገቡ የተፋሰስ ሀገራት ብቻ መሆን አለባቸው። የሎጂክ ጥያቄ ካይሮና አስመራን ባለ ሁለት መለኪያ ራቁት አስቀርቷል። የባህር ፖለቲካ ባህር ዳርቻ ሀገራት ብቻ የሚሉ በወንዝ ፖለቲካ ግን ራሳቸውን የላይኛው ተፋሰስ ያልሆኑና ውሃ የማያመነጩ ሆኖ ሳለ የቬቶ መብት አለን በማለት በፍጹም የተቃረንና አሳፋሪ አቋም ይዘዋል። ይህም በሉዓላዊነት ዓለም አቀፋዊ ሕግ እውነታ ሲመዘን እንደ የተባበሩት መንግስታት ድርጅት የባህር ሕግ ያሉ ዓለም አቀፋዊ ስምምነቶች ባህር የሌላቸው ሀገራትም የባህር መዳረሻና የመጓጓዣ መብት እንዳሏቸው በግልጽ ይደነግጋሉ። የግብጽና ኤርትራ አቋም በዓለም አቀፍ ሕግ ዘንድ ተቀባይነት የሌለው የፖለቲካ የደህንነት ስጋት ውላጅ ብቻ ነው። ኢትዮጵያ 90% በላይ የውጭ ንግዷን የምታከናውነው በባህር ወደቦች ላይ በመሆኑ በቀይ ባህር ደህንነት የህልውና ሕግ ፍላጎት ያላት ሲሆን ቀይ ባህር ደህንነት አንድም ወይም የጥያቄ ሀገራት የግል ንብረት ሳይሆን ዓለም አቀፋዊ የንግድ የሚያገል የጋራ መስመር ነው። ኢትዮጵያ ጽኑ አቋም ኢትዮጵያ የሌሎች ሉዓላዊነት ታከብራለች። ነገር ግን በዓለም አቀፍ ሕግ የተረጋገጠውና ባህር መዳረሻና ነጻ መጓጓዣ ክልላዊ ትብብር መብቷን በዲፕሎማሲ በዓለም አቀፍ ሕግና በኢኮኖሚያዊ ጥቅም ላይ በመመስረት በጽናት ትጠይቃለች። የጂ24 ኒውስ ማጠቃላይ የካይሮና ኤርትራ ጥምረት በቀይ ባህር ላይ የሚያሰራው እብሪትና በአባይ ወንዝ ላይ ከሚላመዱት የቅኝ ግዛት ትረካ ጋር የሚጣጣም የፖለቲካ ድራማ ነው። ቲቦር ናጂ እንደገለጹ ከሆነ በቲዮራቸው እንዳጋለጡት በባህር ላይ የባህር ዳርቻ ሀገራት ብቻ የሚለው መርህ የሚሰራው ከሆነ በናይል ወንዝ ላይ ውሃ መንጭ ብቻ የሚለው ሕግ በነካጃቸው ተፈጻሚነት ሊሆን ይገባል አሉ። የኢትዮጵያ ትግል እነዚህ ፍትሃዊ ያልተመጣጠነ ፖለቲካዊ ቅጥፈት ሰብሮ የሚወጣ በጋራ ተጠቃሚነትና በሉዓላዊ መብት ላይ የተመሰረተ ሆኖ ይቀጥላል። ኢትዮጵያ የምትፈልገው ባህር እንጂ ጠላትን አይደለም አሉ። 130 ሚሊዮን ህዝብ ያላት በኢኮኖሚ በህዝብ ቁጥር የቀጠናው ግዙፍ የሆነችው ታሪካዊ ኢትዮጵያ በባህር በር እጦት ብቻ ታንቃ እንድትቀጥል በዙሪያ የተሰወረው ስውር የጂኦፖለቲካ ድር እውነታው ምንድን ነው? በአሁኑ ወቅት ግብጽና ሻቢያ ከሌሎች ኃይሎች ጋር በመሆን አንድ አጀንዳ ላይ ስትራቴጂካዊ ውህደት ፈጥረዋል። ይኸውም በኢትዮጵያ በምንም ተአምር ወደ ባህር እንዳትደርስ ማድረግ የሚል ነው። ይህ አካሄድ ዓለም አቀፍ የደህንነት ተንታኞች የማደረሻ መከላከያ ቀለበት ነው ብለው ይጠሩታል። ለበርካታ ዓመታት የኢትዮጵያ ባህር በር ጥያቄ ሲነሳ የሚታየው በኢኮኖሚ መነጽር ብቻ ነበር። ከፍተኛ የሎጂስቲክ ወጪ በአመት ለጅቡቲ ወደብ የሚከፍለው በቢሊዮን የሚቆጠሩ ዶላር አንድ ወደብ ጥገኛ ተደርጎ ይወሰዳል። በእርግጥ ይህ እውነታው ቢሆን ሙሉ እውነታው ግን አይገልጽም። አሁን ላይ ሆነም በቀይ ባህር ስንመለከተው ባህሩ የንግድ መስመር ብቻ መሆኑ ቀርቶ የደህንነትና የህልውና ጉዳይ ሆነዋል። ባህረ ሰላጤው ሀገራት የገንዘብ ፉክክር፣ የሁቲ አማጽያን ድንገተኛ ጥቃቶች፣ ታላላቅ ኃይሎች የጦር ሰፈር መገንባት ቀጠናው ሙሉ በሙሉ የማይገመት አድርጎታል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በለንደን ቻው ሃውስ በተደረገ ንግግር ኢትዮጵያ የባህር በር ፍላጎቷ በልማት፣ በግንኙነት፣ በኃይል ደህንነት፣ በንግድ መነጽር በግልጽ አስረድተዋል። ይህ ዲፕሎማሲ ጥረት ጉዳዩ እንደ ደህንነት ስጋት ከመታየት አውጥቶ ቀጠናው ትስስር ለማምጣት ወደሚደረግ ትልቅ ዲፕሎማሲ ስኬት አሻግሮታል። ኢትዮጵያ አቋም ግልጽ ነው። 130 ሚሊዮን ህዝብ ይዛ በቀጠና የጦር መሳሪያና በፖለቲካ ቀውስ እየተናወጠ ባለበት ሁኔታ ባህር በር ርቆ መኖር ራሱ ለከፍተኛ አደጋ አጋልጦ መስጠት ነው የሚል ነው። ሆኖም ኢትዮጵያ ያለውና የልማት ጉዳይ ብላ የምታቀርበው ይህ ጥያቄ ጎረቤቶቿ
ግን ከጥያቄው ጀርባ ሀገራት በርካታ ካርታ የመቀየር ፍላጎት እንዳላት አስመስለው እያቀረቡ ይገኛሉ። ይሄ የተሳሳተ ትርጉም ነው። እንዲህ የግብጽና የሻዕቢያ አደገኛ የከበባ ቀለበት ውስጥ እየወለደው ነው። ሁለቱ ኃይሎች የሚንቀሳቀሱ ከተለያየ የግል ጥቅምና ፍላጎት ተነስተው ቢሆንም የመጨረሻ ውጤት ግን ኢትዮጵያ ማፈን ነው። ኢትዮጵያ ተፈጥሯዊና ቀራባዊ ባህር በር አሳቢ ነው። ነገር ግን የአስመራ መሪዎች የጂኦግራፊ ለመጠበቅ የሚያስቡት ለቀጠናው ውህደት ሳይሆን ለስልጣኔ ማቆያ የኢትዮጵያ ላይ በላይነት ለማሳየት እንደ ስትራቴጂካዊ መሳሪያ አድርጎ ነው። የባህር በር ጥያቄ በተነሳ ቁጥር በአስመራ በኩል የንግድና ደህንነት ጥያቄ መሆኑ ቀርቶ ህልውናው ዜሮ ድምር ፖለቲካ ሆኖ ይተረጎማል። የካይሮ ስሌት ደግሞ በቆየ የሴራ ፖለቲካ የታሸ ሲሆን ግብጽ በኢትዮጵያ ወደብ የማግኘት ፍላጎት በቀጥታ ከታላቁ ህዳሴ ግድብ ከአባይ ውሃ ድርድር ጋር ታስተሳስረዋለች። ግብጽ የምትፈራው ኢትዮጵያ የባህር በር አግኝታ ኢኮኖሚ ነጻነት ሙሉ ከሆነ ጎረቤት ሀገራት በኩል ኢትዮጵያ ላይ የምታደርገው ዲፕሎማሲና ወታደራዊ ጫና መላላት አይቀሬ መሆኑን ለካይሮ ለአባይና ለቀይ ባህር አንድ የጦር ግንባር ናቸው። የሶማሌ ውስጣዊ ድክመት የሀገሪቱ የፌዴራል ክፍፍሎች የደህንነት መዋቅር በውጭ ኃይሎች ላይ ጥገኛ በመሆን በግብጽ ሴራ ምቹ አድርጎታል። በካይሮ ሰዎች ይህን ክፍተት በመጠቀም ማናቸውም የኢትዮጵያ ባህር በር ጥያቄ የሉዓላዊነት ወረራ አስመስለው በመቀባት ሶማሌ እንደ ምሽግ በመጠቀም ይጥራሉ። በሌላ በኩል ሱዳን የገባቸው የእርስ በርስ ጦርነት የሀገሪቱ የውጭ ስለላ ድርጅቶች መፈንጫና የደህንነት ስጋቶች መናኸሪያ አድርጎታል። የኤርትራ ግብጽ ሱዳን ወታደራዊ መሪ በፈጠሩት ትስስር ኢትዮጵያ ፍላጎቷን ለማደናቀፍ የውስጥ ታጣቂውን ለመደገፍ ይህ መሰል ቀውስ እንደ ምቹ አጋጣሚ በመጠቀም ይሰራሉ። የኢትዮጵያ ጠላቶች የመከላከል ፖለቲካ ፍርሃትና የውስጥ አማጽያን መደገፍ እንደ መሳሪያ ይጠቀማሉ። ኤርትራ ለግብጽ መንበርከክ በኢትዮጵያ ውስጥ ካሉ ባንዳዎችና ታጣቂ ኃይሎች ጋር ግንኙነት ፈጥራ የማወክ ፖሊሲ እየፈጸመች ነው። የዚህ ዓላማ ኢትዮጵያ ሁልጊዜ በውስጥ ቀውስ ተጠምዳ ወደ ውጭ እንዳትታይ ማድረግ ነው። ነገር ግን ይህ አካሄድ ቀጠና ወደ ባሰ ቀውስ በመውሰድ ለውጭ ለማንም አይበጅም። ሶማሌ የሉዓላዊነት፣ ሱዳን ደግሞ የሰላምና የልማት ጥያቄ ያላቸው፣ ነገር ግን ግብጽ ኤርትራ ይህን ጎረቤቶች ፍርሃት መሳሪያ በማድረግ ኢትዮጵያ ለማፈስ ሲጠቀሙበት ነገሩ አደገኛ ይሆናል። ኢትዮጵያ ይህን ቀለበት መስመር የምትችለው በሁለትዮሽ ድርድር ብቻ ሳይሆን ሰፊ ቀጠናዊ የሆነ የጋራ ደህንነትና የንግድ ስምምነት በመፍጠር መሆኑን ታምናለች። ይህም ለዚህ ነው ኢትዮጵያ ባህር በር የማግኘት ማለት ሌላው መውረር ሳይሆን ቀጠናው ልማት በጋራ ለማፋጠን የምንለው። ኢትዮጵያ የባህር በር ጥያቄ ፍትሐዊ፣ ህጋዊ፣ ሉዓላዊነትና ዓለም አቀፋዊ ተቀባይነት ያለው ሲሆን ለዚህ ግልጽ ኢትዮጵያ ጥያቄ ደግሞ ፈረንሳይን ጨምሮ ሌሎች ሀያል ሀገራት ይፋዊ ዲፕሎማሲ ድጋፍ አሳይተዋል። የኢትዮጵያ የባህር በር አጀንዳ አፍሪካ ቀንድ የኢኮኖሚ እድገት በማፋጠን በሚሊዮን የሚቆጠሩ ወጣቶች የስራ ዕድል የመፍጠርና ቀጠናዊ ልማት ወደ አዲስ ምዕራፍ የማሸጋገር የጋራ ተጠቃሚነት መሻት ነው። ኢትዮጵያ የባህር በር ሲኖራት ጎረቤት የበለጠ ተጠቃሚ ይሆናሉ እንጂ አይጎዳም። ምክንያቱም ኢትዮጵያ ግዙፍ የገበያና የማምረት አቅም ወደ ባህር ሲፈስ በዙሪያ ያሉ ወደቦች በሙሉ የልማት ሀብት ማዕከል መሆናቸው አይቀሬ ነው። ኢትዮጵያ ከፊቱ የደቀነው የከበባ ቀለበት ለመስበር የልማትና የሰላም አማራጭ ተግባራዊነትና ሉዓላዊነት በማንሳት ትገኛለች። ለዚህ ነው ኢትዮጵያ የምትፈልገው ባህር እንጂ ጠላትነት አይደለም የሚለው።